አየው ተበዛብኝ ወዴት ነው መዋያህ ፈራው እንጃልኝ አይንን በስቶብሃል ሽሽግ በልልኝ ፍቅር ብርጌታ አስፈራ ፍቅር ይላል ፍቅር ይልቀንተ ገላ ፍቅር አይሆን ወይ ጥሩ ፍቅር ከረታ አስራ ፍቅር ተባበርልኝ ፍቅር ከያስንከም ፍቅር አውልቀው በልልኝ ካንገቱ አይበል ይደብቃል እኮ አንገቱን አይደል ተራባት በራስ በርግጥም የሶል ንግስቷ የፍቅርም ንግስት ብለን መናነሳት አስቴር አወቀን ነበር እያንጎራጎረን የገባነው ተመልካቾቻችን ብለናል የድምጽ ጉዳይ ያው እንደ ድፍረት አይቆጠርብን ምክንያቱም ምክንያት አለን አይደል ሙዚቃውንም የደፈርንበት ጤና ይስጥልን ክብራትና ክብራን ተመልካቾቻችን ውድ የማለፊያ ቤተሰቦች እንደምን አላችሁ የዘወትር ቅዳሜ ወደናንተ የሚደርሰው የማለፊያ መሰናዷችን ተጀምሯል ድንቅነሽ ሙሉጌታ ሉሲና እኔ ሰላማዊት ለማ በጋራ በመሆን የእለቱን የማለፊያ መሰናዶ ወደናንተ ያደረስን ቆይታ እናደርጋለን አዎ በቆይታችን እንግዲህ ደሳስ የሚሉ ጉዳዮችን እያነሳን ነው ከተመልካቾቻችን ጋር ቆይታ የምናደርገው እናንተም እንግዲህ ከኛ ጋር ቆይታችሁን እንድታደርጉ ኦቢኤን ሆርን ኦፍ አፍሪካን ምርጫችሁ አድርጋችሁ እንድትከታተሉን ጋብዘናችኋል እንግዲህ ሰሊና እንዲህ ሲያዩን መቼም የሆነ ነገር ይገምታሉ አይደል የእሳት አደጋ ሰራተኛ ብዙ ሰዎችን አስተዋውሰናቸዋል አዎ እንዴ ቀይ ሲለበስ ተለምዷል ታውቂያለሽ አሁን ላይ ቀይ በለበሽ ቁጥር ምንድነው ቫለንታይን ነው እንዴ ይባላልና በሚገባ እውነትም ዛሬ ቫለንታይን ወይም የፍቅረኛሞች ቀን ነው የፍቅረኛሞች ቀን እንግዲህ ጅማሬው እኛ ሀገር ላይ ባይሆንም አሁን ላይ ግን በሀገራችን ተለምዶ ፍቅረኛሞች እቺን ቀን በልዩ ሁኔታ ያሳልፏታል ማለት ነው የአመቱ የፍቅረኞች ቀን በአመቱ ቅዳሜ መሆኑ ደግሞ ልዩ ያደርጋል አይደል ነው ተደገም ቅዳሜ አዎ ምክንያቱም ብዙ ጊዜ ያው ሰዎች ጊዜያቸውን በስራ ያሳልፋሉ በተለያየ ሁኔታ ውስጥ የሚያሳልፉአሉና ያው ብዙ ቦታ ቅዳሜ ሙሉ በሙሉ ረፍት ባይሆን እንኳን አንጻራዊ ካሉ የስራ ቀኖች ቅዳሜ ጥሩ ነው እሁድንም አረፍ ለማለት ፍቅር የሚፈልገው ሰዓት ላይ እኮ ፍሪ ነው ብዙ ሰው ምክንያቱም ብዙ ጊዜ ከሰዓት አይደለ ከሰው ጋርም ስትቀጣጠሪ ከሰዓት ነው ከምሳ ሰዓት ጀምሮ ወይም ከዛ በኋላ ነው ቅዳሜ ልዩ ቀን ናት ደግሞ በራሷ አይደለ እሁድ ረፍት አለ እኔ በግሌ በጣም ወደው ቀን ነው ቅዳሜንና እሁድን ቅዳሜን ረዘም ያለ ቀን አለ ለመዝናናትም ጊዜም ከቤተሰብ ጋርም ለመገናኘትና እንዳልሹ ነው የፍቅር ቀን ቫለንታይን የካቲት እንግዲህ ሲመጣ ሁሉም ሰው የሚያስታውሰው ይሄን ቀን ነውና ግን በብዙ ነው የሚከበረው እንደ ሀገራችን ያለውን እናነሳለን በተለያዩ ዓለም ሀገራት በተለያየ ሁኔታ ይከበራል ልዩ ቦታ የሚሰጠዋል ግን ባህሉ ደግሞ እየተወራረሰ መጥቶ ፍቅረኛሞች በልዩ ሁኔታ ያከብሩታል ቀኑ በጣም ያሸበረቀበት በቀይ ልብስ የሚታል ሱቆች ሞሎች በአጠቃላይ ልብሶች እንኳን ሲወጡ ቀይ ብቻ ነው ገበያ ላይ የምታዩና ባህሉ እየተወረሰ መጥቶ እውነት ነው እኛም እንግዲህ ዛሬ ከስቱዲዮ ወጣ ብለን ይሄ ቦታ እንግዲህ ግሪን ኤሪያ ነው ስታዩ መቀመጫውም የጥንዶች ነው ያው እኛ ህግ ሰብረን ሴቶች ተቀምጠናል እንጂ እንዲህ አይነት ቦታ ላይ ማሳለፍ ቀዝቀዝ ያለ ቦታ ላይ በተለይ አዳማ ትንሽ አየሩ ሞቃት ነው እንዲህ አይነት ቦታ ላይ ያው ደስ ይላልና እኛም እቺን ቦታ እንግዲህ መርጠን ዛሬ በኦቤን ቅጥር ግቢ ውስጥ ባለ አንድ አረንጓዴ ስፍራ ላይ ቁጭ ብለን ነው ይሄን ፕሮግራም ወደናንተ የምናደርሰው ማለት ነው ሰላም ግን እስቲ ፍቅር ማለትን አንቺ እንዴት ተተረጉሚዋለሽ ማለት አይተረጎምም ግን እያንዳንዳችን ለፍቅር የምንሰጠው ፍቺ ወይም ክብደት ይኖራልና እንዴት ነው የምታዩ ፍቅር እንደው ብዙ ጊዜ አንድ ወገን ነው አይደል አፈቀርኩሽ ወይም አፈቀርኩ ብሎም የሚጠይቀው እና ይሄን ነገር እስቲ እንዴት ታይዋለሽ ከባድ ጥያቄ የጠየቅሽኝ በነገርሽ ላይ ምክንያቱም ፍቅር ለሁሉም ሰው ለመግለጽ ይከብዳል ራሱ በፍቅር ስሜት ውስጥ ያለ የሚወድ ብዙ መስዋዕትነትን እየከፈለ እንኳን ፍቅር ማለት ይሄ ነው እንዴ ፍቅር ማለት ስቃይ ነው እንዴ ፍቅር ማለት መስዋዕትነት ነው እንዴ ብሎ የሚያነሳለ አንዳንዱ ደግሞ ፍቅር ማለት ትሪት ማድረግ ማሰብ ሰውን
ለሰው ጥሩ ነገር በማሰብ የሚገልጽበት አለና ፍቅር እንግዲህ በተለያየ ነገር ይገለጻል። በሃይማኖታዊ በሆነ ይዘት የሚገልጹ አሉ፣ የክርስቶስን ፍቅር ያነሳሉ። በሰውኛ ስናነሳ ደግሞ መዋደድ፣ መሰጠት፣ ከራስ በላይ ለሰዎች ማሰብ፣ ቅድሚያ መስጠት እንደሆነ ይገባኛልና ስትወጂ ራስሽን ከመውደድ በላይ የምትወጂውን ሰው የምታስቀድሚበት፣ ለምትወጂው ሰው መስዋዕትነት የምትከፊበት፣ ራስሽን አሳልፈሽ የምትሰጭበት ሁኔታዎች አሉ። ነገር ግን እንደዚህ አይነት ፍቅሮች ግን ወደ አንድ መንደር ወይም ደግሞ የአንድ ጎራ ፍቅር የሆኑና ሰዎች አንዱ አካል ብቻ የሚጎዳበት ይሆንና አንዳንድ ሰዎች ፍቅርን ካሳለፉት ከወጡት በኋላ ያንን ነገር ዳግም ላይ መለሱበት ሁላ ጸሎት የሚያደርጉበት ሆኖ ይታያልና ትንሽ የተዘጋገበ ስሜት ያለው ነው ፍቅር። እንዲህ ብለን ከጠየቅን ስለ ፍቅር በተለይም ይሄ የአንድ ወገን ነው የሁለት ወገን ሲሆን ያምራል እንዲህ የምንላቸው ነገሮች ይሄኛው ነው ልክ ብለን ለማንሳት የሚከብዱን ነገሮች አሉ። ምክንያቱም ቤተሰቦቻችንን ወደ ኋላ መለስ ብለን ማየት እንችላለን። ታላላቅ እህቶች ወንድሞቻችንን ማየት እንችላለን። ብዙውን ጊዜ ወንዱ ነው አሁን ላይ እንኳን ያ ነገር እየቀረ ነው። ተፈላልገው ካወሩ በኋላ ከተግባቡ በኋላ ነው ጉዳዩ ወደ ቤተሰብ የሚሄደው። አዎ ግን ከዚህ ቀደም ቤተሰቦቻችን እናት አባቶቻችን በምን አይነት መልኩ ነበር ትዳር የመሰረቱት? ምናልባት ወንድየው ፈልጎ ነው ብዙ ጊዜ የወንዱ ቤተሰብ ምናልባት ሁለቱም ደግሞ ላይፈላለጉም ይችላሉ እኮ ላይተዋወቁም ይችላሉ ድሮ በነበረው እንትንና ግን ተፋቅረው ወልደው ትልቅ ቦታ ደርሰው ብዙ ልጆችን አፍርተው የሚገርም የፍቅር ህይወትን ያሳልፋሉና ከሁለት በኩል ሲሆን ነው ከአንድ በኩል ሲሆን ነው ብለን እንዲህ እንትን ማለቱ ይከብዳል። ግን ብዙ ጊዜ አፍቃሪ ተጎጂ ነው አይደል? ያ ነገር እስኪሳካለት ወይም እስኪሳካላት ድረስ የሚከፍሉት መስዋዕትነት ይኖራል። ጊዜያቸውን ለሆነ ነገር መስጠት ያለብሽን ትኩረት በራሱ እንዳትሰጪ ያደርግሻል። ሙሉ ጭንቅላትሽን ተቆጣጥሮ አጋጥሞሻል ወይ እንዳትይ አስቀድምሽ ጥያቄው ራስ ያስቀድምሽ በዛው ልትወጪ እዚህ ነገር ውስጥ ያላለፈ ሰው አለ ብዬ አላስብም። ለዛም ነው ማወራው እኮ ቴስት ያላረግሽውን ነገር አጣው። አዎ ፍቅር እንዳልሹ ነው። በሁለት ጎን አለ በአንድ ጎን አለ። አብዛኛውን ግን የምናየው የአንድ ጎን ፍቅር ነው። በተለይ ደግሞ ብዙ ጊዜ ሴቶች ፍቅር ላይ ብዙም አይጎዱም ተብሎ ነው የሚነሳው። ስለማይናገሩ ስለማንናገር ነው ሊሆን ይችላል። ወንዶች የሚሰማቸው ስሜት ፍቅር የመጨረሻው ጥጉን ሲደርሱበት ነው ማፍቀራቸው የሚታወቅባቸው መስዋዕትነትንም የሚከፍሉት። ሴቶች ደግሞ ገና እየጀማመረን ከምንሄድበት ሰዓት ጀምሮ ለዛ ነገር ተጋላጭ ነን፣ አናገኝም፣ ስሜታችንን አንገልጽም፣ በተለያዩ ስሜቶች ውስጥ እንዋጣለን። ከቤተሰብ ጋር መደበቅ በር ዘግተን ያስቱካን ሙዚቃ እንሰማለን። ነግሬሻለሁ እኮ ያላግባብ አይደለም አስቱካን ያንጎራጎር ነው ብዬሻለሁና በተለይ የሚያስፈራው ደግሞ የአፍላ እድሜ ፍቅር ነው። ብዙ ጊዜ አይደለ ትንሽ እድሜያቸው ከ18 ከ20ዎቹ በላይ የሆኑ ሰዎች አንጻራዊ የሚጎዳቸውንም የሚጠቅማቸውንም ነገር ያውቃሉና አፍላ እድሜ ላይ ያለ ፍቅር ግን በጣም ትሪት ሊደረግ ይገባል። በተለይም ደግሞ አሁን ማንሳት የፈለግነው እንዳልሹ ነው። አንዳንዴ ውሸት ነው በአይን የምታዩ የአይን ፍቅር ዘለቄታ የለውም። የአፍላ ፍቅር ደግሞ ብዙ ጊዜ የሚጀምረው ከአይን ፍቅር ነው። ከአላማቸው የማያሰናክላቸው የሚያገኙትን በቀላሉ መሆን የሚችሉትን ፍቅር ነው እንጂ ኢንተርቴን ማድረግ ያለባቸው ይሄ የድሮ በር ዘግቶ አልቅሶ ምናምን ጉዳት ማስተናገድ ዞሮ ዞሮ ህይወት ላይ እውነት ነው። በፍቅር ጉዳይ የተጎዱ ብዙዎችን አካባቢያችን ላይ በሚዲያም የምናውቃቸው ብዙዎች ይኖራሉ። አንዳንዴ ፍቅር ውስጥ እንግዲህ ብዙ ነገር አለ። አሁን ካነሳ ነው ሰፋ ይላል አይደለ? አዎ። ስለዚህ እቺን ቀን በማስመልከት ነው እኔና ሰላምም ቀኑን መስለን የመጣ ነው። ቀኑን ግን እንዴት ማሳለፍ አለባቸው? አሁን ሁሉም ሰው ይሄ ለአቅመ አዳም ደርሶ ለራሱ ኃላፊነት የሚወስድ ሆኖ አይደለም ተገናኝቶ የሆነ ቦታ ላይ ሄደው ጊዜ የሚያሳልፉት ወይ ስጦታ የሚሰጣጡት ከቤተሰብ ተደብቆ የሚሄዱ አሉ። ይሄን ቀን ሲያሳልፉ ምን አይነት ጥንቃቄ ነው ማድረግ ያለባቸው? የነገ አላማቸውን ማጨለም ያለበት ጉዳይ ውስጥ መግባት አያስፈልግም። ፍቅር ጥሩ ነገር ነው፣ መጥፎ ነገር አይደለም። ግን ቀኑን ስናሳልፍ ልንወስዳቸው የሚገቡንን ጥንቃቄዎችም መውሰድ አለብን የሚለውን እንደ መልእክት አስተላልፈን ፍቅር ሁሌም አለ። ዛሬ እንደ ቀን የምናሳልፈው ምናልባትም ቀኑ ዛሬ ስለሆነ ሴሌብሬት ማድረግ ብቻም ሳይሆን ፍቅር ሁሌ እንዳለና ፍቅር ማለት መተሳሰብ እንደሆነ የነገ ያንቺን ተስፋ የነገ የሱን ተስፋ በማያጨልም መልክ እንደኛ እንደዚህ ነፋሻ መገል ቦታ ላይ ነው ስጦታ ተሰጣጣው ከወትሮ ለየት የሚያደርገው ምናልባትም
ጎዳናዎች አሁን ላይ ምቹ ናቸው። ቀደም ሲል አንስተሻል በጣም እጅግ የሚያማምሩ ግሪነሪ ቦታዎች አሉ። ልደትም ይሁን የፍቅረኛሞችን ቀን ለማክበር ምቹ ስለሆኑ ከተሞች እጅግ ስላማረባቸው በዛ አይነት ባልተጎዳዳ መልኩ መከበር አለበት ብለን እናነሳለን እንደ ዝግጅታችንም። አዎ እንግዲህ በአዳማም ይሁን የተለያዩ ከተሞች ላይ እንግዲህ እንዳነሳሹ ሰላም የኮሪደር ልማቱ መንገዶችን ለጉዞ ብቻ አይደለም ለፍቅር ምቹ አድርጓልና በእግር እየሄዱ ቀጥሎ በመንጋብዛቸው ሙዚቃ ደግሞ እየተመሰጡ ምስክር ተደርጎ ይቆጠር ምላሴ እያለች የምታንጎራጉረውን የፍቅር አዲስን የፍቅር ሙዚቃ ጋብዘናቸው እሷን እየኮመኮሙ ከሙዚቃው በኋላ ደግሞ ተመልሰን እንገናኛለን። ቆይታቸው ይታያል እንዴ ፍቅር ራሱ ቃሉ አይደለም የሚታየው ያፈቀርነው ሰው ወይም ያፈቀረን ሰው የሚያደርግልን ነገር የሚሆንልን ነገር ምን ያህል እንደሚወደን ያሳየናልና ይሄንን ነው ፍቅር አየው ባይኔ ምን ያህል እንደምትወደኝ አይቻለሁ ባይኔ የሚለው እሱ ከሚሆነው ክብር አይደል ትልቅ በፍቅር ውስጥ እንደሚወድሽ ወይም ደግሞ ስጦታዎች ከቃላቶች በላይ ሆኖ መገኘት አይደል አክብሮት በተለይ በፍቅር ውስጥ መከባበር መተሳሰብ ስስትን ሰው ከተሰጣጣ በርግጥም ያየዋል ይሄ ነው እንደ ፍቅር ማለት ይሄ ነው እንደ መተሳሰብ የሚለው ነው ያለና ፍቅር አዲስ ጥሩ አርጋ ፍቅርን አስቃኝታናለች። አዎ እኛም እንግዲህ የሚታየውን ፍቅር የሚታየውን መውደድ ያድላችሁ ብለናል በዛሬው ዕለት። አሜን። የማይገኘው ቶሎ ይደርሳል። አዎ በተለይ በዛሬው ዕለት የፍቅረኛሞች ቀንን ሴሌብሬት እያደረጋችሁ እያከበራችሁ ያላችሁ ልዩ ስሜት እንደሚፈጥርባችሁ እናስባለን። እንቀጥላለን እንግዲህ ፕሮግራማችንን በመከታተል ላይ ያላችሁት የማለፊያ ዝግጅታችንን ነው። በማለፊያ ዝግጅታችን እንግዲህ ቀደም ሲል ያው ስለ ፍቅር ቀን ስለ ቀኑ እና ስለ ፍቅር አንስተን ሙዚቃ ጋብዘናችሁ ነው ተመልሰን የተገናኘ ነው። ሙዚቃ ደግሞ ኪነ ጥበብ ነው። እውነት ነው። ኪነ ጥበብ ደግሞ ዓለም ላይ ያለውን ነገር ሁሉ ለመግለጽ ከምንም የተሻለ ነገር ነው። በጣም በቀላሉ ሰው ቋንቋውን ባያውቀው እንኳን በመታደርጊው ድርጊት ይሄን ነገር መረዳት ይችላልና የዓለም ቋንቋ ነው ማለት እንችላለን ሙዚቃ። ይሄንን ደግሞ ወደኛ ግቢ ስናመጣው ሰላም ደደራሮን መመልከት እንችላለን። ደደራሮ የማህበረሰቡን ባህል ከማሳደግ አንጻር ትልቅ ሚና ነው ያለው። ደደራሮ ውስጥ ትወና አለ፣ ሙዚቃ አለ፣ ውዝዋዜ አለ፣ ብዙ ነገሮች አሉ። እዚህ ውስጥ እንግዲህ በትወናው የማህበረሰቡን አኗኗር ባህሉን ማሳያ ነው፣ ታሪኩን ማሳያ ነው። በሙዚቃም እንደዚሁ እነዚህ ነገሮች ይታዩበታልና ውዝዋዜው ደግሞ በየአካባቢው ያለ የጭፈራ ስልትን ባህልን የሚያሳየን ነውና ከዚህ አንጻር ኦቤን በደደራሮ በተለይ ትልቅ ሚና ነው እየተጫወተ ያለው የማህበረሰቡን። አዎ ስለዚህ አሁን ደግሞ ቀጣይ ዙር ጀምሯል። ባሳለፍነው እሁድ ነው የጀመረው። የመለየቱ ስራ ነው እየተሰራ ያለውና ይሄ ትልቅ ሚና ነው ያለው። እኛም ዛሬ በእንግዳችን እንግዲህ ከዛ ጋር ተያያዥነት ያላትን አንዲት ወጣት ነው ሳምሶን አንተነህ ያዘጋጀልን። አዎ ቀደም ሲል አንስተሻል ደደራሮ የበርካቶችን ጓዳ ያንኳኳ የባለ ብዙ ባለ ተሰጦችን ቤት ውስጥ ተደብቆ የቀሩ እድሉን ያላገኙ በተለይም ደግሞ በክልል ደረጃ ላይ አፋን ኦሮሞ ቋንቋ ተናጋሪ ሆነው ኪነ ጥበብን በደንብ መቀላቀል ለሚፈልጉ በርካታም ደግሞ ፈርጥ የሆኑ ሙዚቀኞችን ተወዛዋዦችን እንዲሁም ደግሞ የሻዶ ትሪቶች እንዲሁም የታለንታቸውን የሚያሳዩበት በውዝዋዜው በድራማው በትወናው አፍርተዋልና ደደራሮ አይቆም ይቀጥላል። ኦቤን በሁለተኛው ዙር እንዳልሽው አንስተዋልና ምናልባትም ኢየሩሳሌም በውዝዋዜ እናቃታለን። ሳምሶን አንተነህ ባልደረባችን እንግዳ አድርጎ ከሰው ጋር ቆይታ አድርጓል። እሱን ተከታትለን ተመልሰን የምንገናኝ ነው የሚሆነው። በያላችሁበት ጥሩ የማለፊያ ቆይታ እንዲሆንላችሁ እንመኛለን። አብራችሁን ቆዩ። አንዳንዶች በቴሌቪዥን መስኮታችን ስንመለከታቸው የሚያስፈሩን አንዳንዶቹ ደግሞ የሚያስደነግጡን ሆነው እንመለከታቸዋለን። ያ ባህሪያቸው ከምንድነው የመነጨው የሚለው የብዙዎች ጥያቄ ይሆናል። ሰላም ጤና ይስጥልን የተወደዳችሁ ክቡራን ተመልካቾቻችን፣ በየሳምንቱ ወደ እናንተ የሚደርሰው የማለፊያ እንግዳ ነው። በማለፊያ እንግዳችን ዛሬ
ከደደራሮ ዳኞች መካከል ኢየሩሳሌም ጥበበ ወይም ጄሪን ይዘን ቀርበናል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። በመግቢያ ላይ ያነሳሁትን ሀሳብ ያለ ምክንያት አላነሳሁትም፣ ከዳኝነት ጋር የሚያያዝ ስለሆነ ነው። ግን ጄሪ ወደ ዳኝነት ከመምጣቷ በፊት ምን አይነት ጉዞዎችን አሳልፋለች? ያው አጠራ አድርጌ ስነግር ያው ብዙ ነው። ግን ጄሪ እዚህ ጋር ከመድረሷ በፊት ወይም ደደራሮ ዳኛ ለመሆን ከመምጣቷ በፊት ያው ብዙ ቻሌንጆች አሉ። ትወለዳለ፣ ታድጋለ፣ ለትምህርት ቤት ትበቃለ። ከትምህርት ቤት ደረጃ ደግሞ አንድ ስቴፕ ታልፋለ። ከደረጃዎቹ መሀል ደግሞ ጄሪ ለስራ መድረሻ ሰዓቷ አካባቢ ላይ በጣም ብዙ ቻሌንጆች አሉ። ብዙ የሴትነት ማለፍ ያለባት ብዙ ደረጃዎች አሉ። ከነዛ ባሻገር እዚህ ጋር እስከምደርስ ግን ከትምህርት በኋላ ያው ቤተሰብ አለ። ቤተሰብን አለፍ ስትል ደግሞ የማንነት ጥያቄ አለ። የማንነት ጥያቄ ደግሞ ከአመጋገብክ ይጀምራል፣ ካረማመድክ፣ ካነጋገርክ፣ ኢቭን ካለባበስክ ይጀምራል። ሶ ያንን ደረጃ አልፋ እዚህ ጋር ለመድረስ ብዙ ቻሌንጆችን አልፋለች። እግዚአብሔር ይመስገን እዚህ ጋር ደርሻለሁ። በተለይ ከኪነ ጥበብ ጋር የተያያዘ ነገር ስናነሳ ከውዝዋዜ ጋር በርካታ ቤተሰቦች ፍቃደኛ አይደሉም። ለብዙዎች ፈተናም የሚሆነው የተሰጠው ጉዳይ ብቻ ሳይሆን የቤተሰብ ፍቃድ ማጣት ነው። ጄሪ እዛ ላይ ቤተሰቦቿ እንዴት ነበሩ? እግዚአብሔር ይመስገን እዛ ላይ እንኳን ፈተና አልነበረብኝም። ማለት እናቴ በጣም ኃይለኛ ናት። ግን በዛ መሀል ነፍሱን ይማረው ጆሲ የሚባል ልጅ ነበረ። በአርቱ ዙሪያ ለገጣፎ ለገዳዲ ላይ ፕሮሞሽን ያለው ልጅ አለና ቤተሰብ ማሳመንም ይችላል። ቤተሰብም በልጁ በጣም ያምናል። ልጁም ጎበዝ ነው። የኔ አንድ ማለት ከትምህርት ቤት ወደ አርት የምመጣበትን መንገድ ወይም ደግሞ ድልድይ የሆነኝ እሱ ነው። እናቴ ያንን ያክል ኃይለኛ ናት ብልህም ኦቨር የሆነ ባህሪ ኖሯት አይደለም። ግን ወደ ትምህርቱ አብዛኛው ጊዜ ቤተሰብ ወደ ትምህርቱ ሳይድ እንድታደርግ ነው የሚፈልገው። ከነዛ መሀል አንዷ ናት። ግን የኔ እናት በምን ታምናለች? ነፍሷን ይማር አሁን በህይወት የለችም። ግን የኔ እናት በምን ታምናለች? ሰው በመክሊቱ መኖር አለበት፣ ለተፈጠረበት ነገር መኖር አለበት ብላ ስለምታምን በተቻላት አቅም ወደ ትምህርቱ ፑሽ አርጋኛለች፣ ገፍታኛለች። እግዚአብሔር ይመስገን። ከትምህርቴ ጀርባ ግን ያንን አንድ ላይ በማካሄድ አንድ ላይ ጎን ለጎን በመያዝ ወደ አርቱ የመጣሁበት መንገድ በጣም ጥሩ ነው። እናቴ ሰፖርት ታደርገኛለች፣ አብሮኛሉ ቤተሰቦቼ፣ ወንድሞቼ፣ ጓደኞቼ እና በጣም በትንሽና በአጭር ጊዜ ጥሩ ቦታ ላይ እንድደርስ ያደረገኝ ሞሪ እናቴ ግፊያ ይመስለኛል። እንደ አይነት ድጋፍ ሲኖር ለስኬትም መንገድ ያሳጥራል ብዬ አስባለሁና ምናልባት የመጀመሪያ መድረክሽ የወጣሽበትን ታስታውሻለሽ? የመጀመሪያ መድረኬ በሚዲያ ደረጃ ከሆነ ከኦቤን ጋር ነው። ለገጣፎ ባንድ በጣም ሆቶ ነው የወጣበት ሰዓት 2006 ላይ ማለት ነው። አስታውሳለሁ። ጊምቢ ነው። በጣም የሚገርም መድረክ፣ ባልበሰለ አይምሮ ባልበሰለ አቅም ተወዳድሬ ወደ ባንድ የተቀላቀልኩበት ዘመን ነው። ግን የመጀመሪያው የዋሰው ግን ትምህርት ቤት ሸጎዬ ቦረና ሽርጥ ጉንቲና ይባላል። የቦረና የሴቶቹ ልብስ ጉንቲና የሴቶቹን የቦረና የሚጠቀለለው ለብሼ ሸጎዬ የሰራውበትን መድረክ ግን መቼም ማረሰው የመጀመሪያው ስቴፕ ስለሆነ ማለት ነው። መነሻሽ ያ ነው። በሚዲያ ደረጃ ግን በኦቤን ነው። ከለገጣፎ ባንድ ጋራ እንትን በዓል አለ፣ የሙስሊም በዓል ነበረ ጊምቢ ላይ። ከጊምቢ ቀጥታ ወደ ሀረር ነው። በቃ ምን አለፋ በዛ ዘመን ከኦቤን ጋር ተተኮስንበት። በጣም ደስ ይላል። መቼም መድረክ ሰዎች ካገኙ በርካታ ስራዎችን የሚሰሩበት እድል ከብዙ ሰዎች ጋር የሚተዋወቁበት መንገድም ይመጣልና ጄሪ በዛን ወቅት ማን ነበር አሪያዋ? የኔ አሪያ በዛ ሰዓት በነገር ላይ ማለት ነው አትሌት ነበር መሆን የምፈልገው። አራ በጣም ራቀ። ያው በቃ አትሌት በጣም ጎበዝ አትሌት መሆን ደግሞ ፈጣንም ነኝ፣ ሮጣለሁ። ትምህርት ቤት ወኪም ሮጥ ስለነበር ማለት ነው ፕላኔ እሱ ነበር። አልሆነም። በቃ የተፈጠርክበት ነገር አለ ብዬ ካለው እና ያው የተወሰነ ነገር ገጠመኝ። አትሌት እንደሆነ የሚያግዱኝ ነገሮች ሲመጡ ትቼ ግን የኔ ሞዴል በሰዓቱ እንደነገርኩ ነው በወንድ ዘርፍ ቢሆንም ጆሲ ነፍሱን ይማረው ዮሴፍ ንጉሴ ነው የኔ ሞዴል በሰዓቱ። ከዛ በኋላ እንግዲህ ወደ መድረክም ወደ ተለያዩ የሙዚቃ ስራዎችም ላይ የመሳተፍ እድል አግኝተሻልና ክሊፖች ምን ያህል ሰርተሻል? ወይኔ ክሊፕ እንኳን በጣም ብዙ ነው።
በነፃ ከሰራዋቸው ውጪ ራሱ በነፃ ደግሞ የሰራሁትን ምን ብዬ ልንገር? ለምን አንደኛ ወደ ኦዲየንስ መምጣት አለብህ፣ ህዝባይን መግባት አለብህ፣ ዳይሬክተሮች ሊያውቅ ይገባል። ሚዲያ ላይ በተስፋፋ ቁጥር ሰው ላንተ ያለው ፍላጎት እየጨመረ በሄደ ቁጥር ነው ክሊፕ የሚያሰራው አካል የሚፈልግ ገባክ? ዛሬ ላይ አሁን እኔና አንድ ወይ እኔ አሁን አሰልጣኝ ነኝ። እኔ አሰለጣንኩት አንድ አማተር ተወዛዋዥና ጄሪ ኩል ቢመጡ እርግጠኛ ነኝ አንድ ሙዚቀኛ ወይ አንድ ዘፋኝ ሊመርጥ የሚችለው ጄሪ ነው። ለምን ህዝባይን ውስጥ ስላለች ማለት ነው። ቀጣይ እኮ ያኛውም እንደሚቀጥል እናውቃለን፣ ግን በሰዓቱ ነው ማለት ብቻ ምን አለፋ ባጭሩ እኔ እንጃ ከ70ና ከ80 በላይ ክሊፖች ሰርቻለሁ። ግን በቅጡ ሊበልጥም ይችላል። ግን መሰነድና ማስቀመጥ አለብሽ። የተወሰነ አለኝ። አይ በጽሁፍም ቢሆን እየቆጠርሽ ለምን ከሆነ ደረጃ ወደ ሆነ ደረጃ ሰው ያደገ ነው። ምን መሰለህ እኮ ሜን የምንላቸው አሁን ልክ እንደነ ሹክሪ እንደነ ሀዊ ቀነኒ የአርቲስት ዶክተር አሊ ብራ የነ አፈንዲ የነሱ ሜን የምንላቸው አርቲስቶች አሉ። በእነሱ ደረጃ ያሉትን እኮ ስቲል አውቃቸዋለሁ ስንት እንደሆኑ። ግን ደግሞ ወይም ደግሞ ገና ወደ ላይ የሚመጡ ዘፋኞች አሉ። የታዳጊ ዘፋኞች ክሊፕ ደግሞ ቁጥር ስፍር የላቸውም። ለዛ ነው እንደዛ ያልኩክ። በጣም ጥሩ። እስቲ ምናልባት አሁን አንቺ በነፃ ሁሉ ስትሰሪ ነበረ፣ አሁን በክፍያ ልትሰሪበት አጋጣሚ ነው ያለው። ወጣቶች ግን ሲነሱ ብዙ ጊዜ ምንን አልመው ነው መነሳት ያለባቸው? በተለይ ወደ አርት መምጣት የሚፈልጉ ወጣቶች። እኔ ወደ አርት መምጣት የሚፈልግ ወጣት በመጀመሪያ ደረጃ የእውነት የማንነት ጥያቄ ብዬ ካለው ስነሳ የማንነት ጥያቄ ያለበት ሰው መሆን መቻል አለብክ። ማንነትን መመለስ የምትችል ስትነሳ ለኢንካም ወይ ለሆነ ነገር አይደለም መነሳት ያለበት። ፕላንክ ሊሆን የሚችለው ችሎታ፣ ማንነትን መመለስ የምትችል ዜጋ። ለምሳሌ እኔ ብሄሬ ኦሮሞ ነው። የኦሮሞ ብሄር ከሆንኩኝ የኦሮሚያን ክልል የሆነ ነገር ለማሳለፍ ስፈልግ ኢንካም አልነበረም ታርጌቴ የነበረው፣ ችዬ የማይችሉትን ለማስቻል። ሲቀጥል ደግሞ ከመቻሌ ጀርባ ደግሞ ምን አለ መሰለ ማወቅ በጣም እፈልጋለሁ። ደግሜ ደጋግሜ ማወቅ እፈልጋለሁ። በቃ ታርጌትክ ሊሆን የሚገባው ምንድነው? ማወቅ ነው። በቃ ከማወቅ ጀርባ ነው እውቅና የሚመጣው። ታርጌትክ ማወቅ ነው ለኔ። በተለይ ወደ አርት ከመጣሽ በኋላ አሁን የዳኝነት ስራ ላይም ትገኛለሽ ኦቤን ደደራሮ ላይና በቸም የተስጦ ውድድሮች መኖራቸው ለአርቱ እድገት ያለው ሚና እንዲህ በቀላሉ የሚገለጽ አይደለምና በፊት ምን አይነት ክፍተት ነበረ? ደደራሮስ ምን አይነት ክፍተቶችን ሊሸፍን ይችላል ብለሽ ታስቢያለሽ? አዎ እኔ አሁን እንደነገርኩ ነው። ደደራሮ በጣም ትልቅ ነገር ነው ማለት በተለይ አዲስ ለሚወጡ አርቲስቶች አሁን ላይ ያያናቸው ያሉ ልጆች አሉ። እነከሌ ማለት እስከሚቻልበት ደረጃ ላይ ደርሰናል። ደደራሮ አሁን ያለበት ደደራሮና የድሮን ደደራሮ ልዩነት ያው ድሮ በስቴፑ ነው፣ በቃ ደረጃው ነበረ ያ ነገር። በዛ ዘመን የነበረው ደደራሮ ሰዎችን አውጥቷል። ልክ እንደ መሀንዲስ ገለቱ አርቲስት መሀንዲስ ገለቱን ታስታውሳለ? ሰዓዳ አወል ከከሚሴ ማለት በጣም እኔ ባልበሰለ አይምሮ አውቃቸዋለሁ። መጨረሻ ፋይናል ደደራሮ ለገጣፎ ላይ እንደተካሄደ ስለማቅ ማለት ነው የመጨረሻው ዙር እና እነዛን ሰዎች ዛሬ ላይ የት ነው ያሉት? አርቲስት መሀንዲስ ገለቱ ዛሬ የት ነው ያለው? ያ የምን ፍሬ ነው? የደደራሮ ፍሬ ነው። ደሞ ወደዚህኛው ደደራሮ ወደኛ ደደራሮ ደሞ ስትመጣ ማለት ነው ድሮ የነበረው ተወዳዳሪ አይደለም ዛሬ ላይ ያለው። በጣም ብዙ ተወዳዳሪ ነው። እኛ ጋር እየመጡ ያሉ ተወዳዳሪዎች እያየክ ነው። በጣም የመድረክ የውድድር ሳይሆን ፐርፎርም ሲያደርጉ እንትን ኤክስፐርት የሆነ ተወዳዳሪ ነው እየመጣ ያለው። በጣም ብዙ ልጆች ማለት ነው በቃን ቀጣይ ዙር እስከምትል ደረጃ ላይ ደርሷል ደደራሮና የደደራሮ ጥቅም ልክ አሁን ላይ ያሉት ዘፋኞች አሳንቲኒያት ሚራረኩ እንትና ቦንሳኒዮ ሃናኒያት ሲንግተን ትንሹ ልጅ አሁን ላይ ምን ላይ እንደደረሰ ትልልቅ ሰርጎች ትልልቅ መድረኮች ላይ የሚጋበዝ ልጅ ነው። በጣም ብዙ ልጆች እነ ኮርማንያቸው ሱራፊልን ማለት ከሌ ለማለት ይከብዳል በጣም ብዙ ስለሆኑ። በውዝዋዜ ደረጃ ደግሞ ስትሄድ አስታውሳለሁ ወጃቢላ የሚባል በጣም ጎበዝ የሆነ ግሩፕ ሌንጫ አዳማ ልጆች የሞጆ ልጆች ከባቱ ከሰላሌ የመጡ ልጆች በጣም ጎበዝ የነበሩ ልጆች ማለት ነው። እና በሴት ብቻ እንደዚህ መስራት ይቻላል ወይ ብለ ጥያቄ ስጠይቅ ጥያቄውን መመለስ የሚችል
የውዝዋዜ ግሩፕ ታይበታለክ በቲያትር ደረጃ ስትመጣ አይታሃቸዋል ልክ እንደ ጂማ ሰንበቴ በቃ በጣም ብዙ የነበሩ ማለት ነው አሁን እኔ ቦታው ላይ መቀመጠው በውዝዋዜ ዳኝነት ነው ግን ሳትፈልገው የሙያው ባለቤት ሆናለህ የሶስቱም ዘርፍ ማለት ነው በትላንት ከነበረችው ጄሪ ዛሬ ላይ እንኳን ለተወዳዳሪ ነው ማለት ለኔ ለዳኛዋ ደደራሮ ምን ያክል ክፍተት እንደሰጠኝ ሜድበት ቦታ ኢቭን ሰው የሚሰጥ ሪስፔክት እንኳን ይለያያል ገባክ ደደራሮ በጣም ለሁሉም ባለውለታ ነው በአጠቃላይ ብዙ ጊዜ ስትቀመጡ ዳኞች ተኮሳተራላችሁ ለውዞች የሚከብደው እሱ ይመስለኛል ዳኛ አይደለክ ፍርድ ቤት ስትቆም እንዴት ነው ልክ እንደዛ ማለት ነው ዳኛ ስትሆን ኃላፊነት አለብክ ጄሪ ለኦቢኤን ውስጥ መጣ ደደራሮ በዳኝነት ለማገልገል ስታስብ በጣም ብዙ ነገር ኃላፊነት አለባት ለማንም ሳይድ ሳታዳላ እውነቱ ላይ ብቻ ነው ውጤት መስጠት የምችለው ነጥብ መስጠት የምችለው ትክክል የሆነውን እኮ አጨብጭበ ትሸኛለህ ትክክል ያልሆነውን ግን ቀጣይ የሚመጣው ትውልድ ምንድነው የሚቀበለው ከነዛ ልጆች ለቀጣይ ተወዳዳሪ ምንድነው የምናሳልፈው የሚያልፈው ግሩፕ ለቀጣይ ግሩፕ ለቀጣይ ውድድር ምንድነው ይዞልህ እንዲመጣ የምትፈልገው የምትኮሳተረው እኮ ግሩፑን ጠልተህም አይደለም የሚሰሩት ነገር ደብሮክ አይደለም አንተ ላይ ያለውን ፊት ሳይሆን ማየት ያለባቸው ልጆቹ በቃ ትክክለኛ ልጆች ለመሆናቸው ለማወቅ ትክክለኛ ተወዳዳሪ መሆናቸው ለማወቅ አንዳንዴ እኮ አልፎ ተነስተን አብረን የምንጨፍርበት ሰዓትም አለ በጣም ሞራል ውስጥ ስትገባ ኢነርጂ ፉል ሲሆኑ ልጆቹ ማለት ነው እና ኮስተር ብለህ የምታየው ምንድነው ከእንትኑ ከሙያው አንፃር በቃ ሙያው ያስገድዳል እዚህ ጋር ተበላሽቷል ልክ ነው ልክ አይደለም ትላለ ግን ዝም ብለህ ስትስቅ አትውልም በመሃል ደግሞ የተመቸ ቦታ ፈን የሚያደርግ ቦታ ደግሞ ትስቃለ ከዳኝነቱ ባሻገር እንግዲህ አንቺ የተለያዩ መድረኮች ላይም ስለምትሰሪ በማሰልጠኑም ስላለሽ የተለየ ገጠመኝ ምናልባት ከዚህ ቀደም በተገናኘንበት ጊዜ የጓደኛሽ ዊግ መውለቁን እና እንዳስደነገጠሽ ነግረሽኛል የተለየ ገጠመኝ በመድረክ ላይ ወይም በዳኝነት ላይ ያጋጠመሽ ነገር አለ በዳኝነት ላይ እኔ ብዙ ጊዜ የሚያጋጥመኝ ምንድነው በዳኝነት ላይ ያን ያክል ቻሌንጅ የሆነብኝ ነገር ሆነ አይደለም ግን አለ አይደለ ይሄ ግሩፕ ቢያልፍ የምትለው አይነት ነገር አይደለም እዛ ጋር ስትቀመጥ ሁሉም እኩል ናቸው እጃችን እንደሚበላለጠውላ ግን በሆነች የታይሚንግ በሆነች የከበሮ ምት የሚለያይብሰው አለ በጣም ጎበዝ ነው ብለ ጠብቀ አራተኛ ዙር ላይ አምስተኛ ዙር ላይ ሲመጣ ሞቶ የምጠብቀው ነገር አለ በቃ የሆነ በቃ ኢነርጂን ግድል አድርጎት የሚያናድደው ውጤት የሚያመጣ እሱ በቃ ለእኔ ያናድደኛል እሱ በቃ በደደራሮ ህይወቴ ነው ምናገር በመድረክ ህይወቴ ወይ በጣም ብዙ ቻሌንጅ አለ ካበፊት ነገር ያለው ጓደኛዬ ጸጉሯ ወልቆ ባለስልጣና እግር ላይ ተጠምጥሞ ምናምን ብዬ ነገር ያለው ግን ብቻ በጣም እማረሳው እንትን ነው በመድረክ ወደ ጉጂ ሄደን ነው ይመስለኛል ጉጂ ነው ጉጂ ቡሌሆራ ዩኒቨርሲቲ ውስጥ ነው ከኦቤን ጋር ነው ስራው አሁንም እና የሙስሊም በዓል ነው አሁንም ድጋሜ የሰራን ይያል ሸጎዬ ነው የምንሰራው እና ይሄ ሴቶች የሚለብሱት ነጩ ልብስ ሰዴቶ ነው የሚባለው በአንድ ጎን ነው የሚታሰረው በዚህ ጎን በአንድ ጎን ክፍት ነው ከተፈታ ተፈታ ነው አለቀለ እየሰራን ይያለ ያረኩት ጡት ማስያዣ ጥቁር ነው እየሰራን ሙሉ አለቀ ምን አለፋክ ከዚህ በታች ሌላ ሰው ብቻ እሱ ነገር ያው ሲስተም አናጣም ኬሮግራፍ ሲሰራ ሲስተም አለ ከበውኝ አስራውልኝ ድጋሚ ወደ ስራ እሱ መቼ ማለት የሆነ ራቁት ስትሆን አስበው የባህል ተወዛዋዥ ነ ባህል አስተማሪ ነ ራቁትን ሆነክ ሲያው ኦዲየንስ ሌላ ተመልካች ምንድነው ካንተ የሚማረው እሱን አጋጣሚ አረሰው ግን ህዝቡ ምን አለ ማለት ኬሮግራፍ ነው ሊመስለው የሚችለው ያንቺ ስሜትና የህዝቡ ስሜት መጋራት ብቻ ደስ ይለኛል አዳራሹ ሞቀ ዋው ያለው እንዳለ ህዝቡ ማለት ነው ምን አለፋ ሚስቅ ብቻ እየተቆመኝ የሚስቅ ነበር ታውቆሽ ነበር አንቺ መጀመሪያ እንዴ ይሆነ ከሞለቋ የተነሳልኩ እኮ እንዲ ልጁ ያሰራኝ ይያለ
ጊሌው ቆረጠኝ በቃ ማለት ልብሴን ከማስተካከል የተነሳ እና ሰው ሲስቅብ ላበላብ ነው እንኩት የእውነት ነው ማለት ላበላብ ገብቼ እንኳን አረሳውም ቶሎ አስታውሳለሁ በሰዓቱ ዳይሬክተሩ ማን ነበረ ብቻ ለመንኩኝ በቃ እዛ ቦታ አደራ ስለ አንቺን ባቲ እኮ ይቆረጣል ምን ማለት ነው እና የባሉ ለት ያችን ቦታ ለማየት ቁጭ ብያየው ተቆርጧል ኤዲት ተደረገልኝ እግዚአብሔር ይመስገን ከወርደድኝ ያለ ከኦዲየንሱ ጋር ብቻ እዛ በነበረው ብቻ ታጥራ አዝናንቼ ግን ወርጃለሁ ምን አለፋክ አይ በጣም ደስ የሚል ነው እንግዲህ አሁን ደደራሮ በአዲስ መልክ እየጀመረ ነው በፊት ከነበረው ወደ ተሻለ ደረጃ እያደገ የመጣበት ሁኔታ ነው ያለውና ከደደራሮ ወደፊት ምን አይነት ነገሮች ተመልካቾች ሊመለከቱ ይችላሉ አሁን በፊቱ ደደራሮ አልቋል አሁን ሁለተኛው ደደራሮ ማለት ወደ ቀጣው ሲዝን መተናል ወደ ቀጣው የውድድር ፊት መተናል በፊት የነበረው ደደራሮ አለ ከዛ ደደራሮ ይልቅ መሀል ላይ የነበረው ደደራሮ ደግሞ አለ ከዛኛው ደደራሮ ደግሞ አሁን ሶስተኛ የሚቀጥለው ደደራሮ ደግሞ ሞር ምን አይነት ሊሆን እንደሚችል ህዝቡ መገመት ያቅተዋል ብዬ አላስብም ለምን ስቴፕ ባይ ስቴፕ እያደገ ነው የመጣው ዛሬ ላይ የመጡ ተወዳዳሪዎች ተመዘገቡ ተወዳዳሪዎች ስታይ ማለት ነው መች ነው የሚጀምረው እንኳን ተመልካች እኔ መች ነው የሚጀምረው ጓጉቻለሁ እስኪ ጀምር ድረስ ቁጭ ብዬ ነጥብ ነው አምሰተው ግን እስኪ ጀምር እኔ ራሱ ቸኩያለሁ በቃ ከሚዲያ ደግሞ ህዝቡ አለ አይደለ ኖርማል ፐርሰናል ላይፍክ ላይ ደደራሮን እንጀልቀው ምናምን ይልሃል በቃ ሰው ለምን ደው ማይጀመረው መች ነው የሚጀመረው ደደራሮ ባለ ቁጥር ደግሞ ፍላጎት ሞር እየጨመረ ይሄዳል ደደራሮ እስኪደርስ እኔ ራሱ ቸኩያለሁ ደደራሮ ምን አይነት ተስፋ ነው ለኦሮሞ አርት አንደኛ እንደነገርኩ ነው ሰውን ከማውጣት የበለጠ የተደበቁ ብዙ ባህሎች አሉ ደደራሮ በዚህ ሰዓት ላይ የማይታወቁ እንዴ ይሄ ባህል ኦሮሞ ውስጥ ነው እንዴ ኦሮሚያ ክልል ውስጥ አለ እስክትባል ደረጃ ማለት ነው እኔ ያልኩክ እኮ እኔ ሰልጥኝ የስንት አመት ሰልጥኝ እዚህ ቦታ ተቀምጬ እንኳን የማቀው እንደማላቀው ሆኖ የሚመጣብኝ በጣም ብዙ ነገሮች አሉ ሶ የህዝቡ ባህል ይወጣል ያመጋገብ ያለባበስ ያኗኗር ዘይቤ ኢቭን ያነጋገር ዘይቤያችን እንኳን ይለያያል ስለዚህ ያንን ለማውጣት ደደራሮ ትልቅ መንገድ ነው ለወጣቶች ለሚወዳደሩት እንዲሁም ደግሞ ወደ አርት መምጣት ለሚፈልጉ ወጣቶች የምታስተላልፊው መልእክት ካለ በዚህ አጋጣሚ ተጠቀሚበትና አስተላልፊላቸው ያው ወጣቶች እንግዲህ ወጣት ሀገር ተረካቢ አይደለ ልካው እንደኛው አረኛ የተቀመጥኩበትን ቦታ ደግሞ ነገ የሚረከበው ሰው ስላለ ማለት ነው ስለዚህ ወጣት ለዚች ሀገር የጀርባ አጥንት ነው ምንም ጥያቄ የለውም ወደፊት ነው መሄድ ያለበት አንድ ወጣት ከሱ የሚጠበቁት ምን እንደሆኑ ምንም ከሰው የሚፈልገው ነገር አይመስለኝም እና ያለው ነገር ምንድነው ደደራሮ ደግሞ ወደፊት አሪፍ ሆኖ ደደራሮ ማለት ታዳጊ ማለት ነው ስቴፕ ባይ ስቴፕ ወይ ደረጃውን እየጠበቀ የሚያድግ ነገር ማለት ነው ልክ እንደ አበባ ስተክለው እንዴ ነው ምን ያህል እያደገ እንደሚሄድ ልክ እንደዛ ማለት ነው ስለዚህ ከደደራሮ ደግሞ የሚመጡ ልጆች ወይ ወደ ደደራሮ እየመጣችሁ ያላችሁ ልጆች በድጋሚ እንኳን ደህና መጣችሁ መልካም እድል ይሁንላችሁ መልካም የውድድር ዘመን ጄሪ ጥሪያችንን አክብረሽ እዚህ ተገኝተሽ ከኛ ጋር ቆይታ ስላረግሽ በኦቤን ኖር ኦፍ አፍሪካ ተመልካቾችን ከልብ አመሰግናለሁ እኔም በጣም ነው ማመሰግነው እግዚአብሔር ያክብርልኝ ክቡራን ተመልካቾቻችን እየተከታተላችሁት የቆያችሁት የማለፊያን እንግዳ ነበረ ቆይታ ያረግነው ከተወዛዋዥ እንዲሁም ደግሞ የደደራሮ ዳኛ ከሆነችው ኢየሩሳሌም ጥበበ ጋር ነበር ቆይታ ያረግነው በቆይታችን ብዙ ቁም ነገር እንደሸመታችሁ ተስፋ እናደርጋለን ደደራሮ በቅርቡ ሲጀምር የምትዝናኑበት ልዩ ፕሮግራም ይሆናል በጉጉት እንደምትጠብቁት ተስፋ እናደርጋለን ሌሎች የማለፊያ ፕሮግራሞች ይቀጥላሉ እኔ ግን በዚያ በቃው ጤና ይስጥልኝ ተመልካቾቻችን እየተከታተላችሁ ያላችሁት ከኦቤን ኖር ኦፍ አፍሪካ ወደ እናንተ የሚደርሰውን የማለፊያ መዝናኛ ፕሮግራማችንን ነው ወደ እናንተ ያደረስን ያለ ነው የእንግዳ ሰዓታችንን ነበር ተከታትለን የመጣ ነው ያሃባቢሌቶ ያሃባቢቱ ከሌሳ ሬዲዮን ማሎዴሳ ያሃባቢሌቶ ያሃባቢቱ ከሌሳ ሬዲዮን ማሎዴሳ አይሻል ሬዲዮ የመረጃ ምንጭ ተደርጎ የተዘፈነለት እንኳን ያኔ ሬዲዮ ነውና በትናንትናው ዕለት ደግሞ የሬዲዮን ቀን ተከብሮ ብሏል ዓለም አቀፍ የሬዲዮ ቀን ነበረ ሬዲዮ ማለት እንግዲህ ከተደራሽነቱ ማህበረሰብ ተኮር ከመሆኑ ሁሉንም የማህበረሰብ ክፍል
ማካተትና ግንዛቤን በመፍጠር ረገድ ትልቅ ሚዲያ ነው ብለን እናነሳለን። በተለይም ደግሞ ብዙም ኤሌክትሮኒክስ ወይም ደግሞ የመብራት ስርጭቶች በማይደርሱበት የገጠሩን ክፍል የማዳረሱ የማስተማሩ ማህበረሰቡን በማነቃቃት ረገድ እንግዲህ በተለይም የሬዲዮ ባለሙያዎች በጣም ባለውለታ ናቸው። ከነዛ መካከል ደግሞ አንዷ አንቺ ነሽ። ብዙዎች ጋር ትደርሻለሽ። ሁሉንም የማህበረሰብ ክፍል ያካተተ ስራ ነው የምትሰሩት። በስራው ስለቆየሽበት ሬዲዮን እንዴት ትገልጫዋለሽ? ዛሬ ትናንትና በዓል ተከብሯል ቀኑና እስቲ ሀሳብ ስጭ። ልዩ ስሜት ነው ያለው ሰላም። ከማህበረሰቡ ጋር ቅርብ ነው የሚያደርግሽ፣ ጓደኛ ነው የምትሆኙ። ራቅ ብለን ሄደን ነው የምንሰራውና ምን ደስ ይለኛል መሰለሽ ልክ እዛ አካባቢ ሄደሽ እስቲ ከጋዜጠኛ ከኦቤን ነው የመጣ ነው ብለን ስንል ኦቤን ሬዲዮ ላይ እንትና አለ እንትና አይመጡም እንደ እነሱ ሲባል እሺ ስሜ ሲጠራ የሚሰማኝን ኩራት ልነግርሽ አልችልም። እውነት እዛ ድረስ ሄደሽ መታወቅ ሬዲዮ የሰጠሽ እድል ነው። ስለዚህ ሬዲዮ እኔ የተለየ ስሜት ነው ያለኝ። እውነት በጣም ደስ ይልሻል ሬዲዮ ላይ ስትሰሪ። በትናንትናው ዕለት እንግዲህ የሬዲዮ ባልደረቦቻችን በዓሉን አክብረውታል። አንድ ላይ ሰብሰብ ብለው የስራ ልምዳቸውን በተለይም ደግሞ ገጠመኞቻቸውን ሬዲዮን በራሱ ይዞት የሚመጣው አውዱን ትናንት የነበረበት ደረጃ ሲመሰረት ጀምሮ ዛሬ ላይ እስካለው ያበረከተውን አስተዋጽኦ እያነሱ አክብረዋልና እኛም ከነሱ ጋር ትንሽ ቆይታ አድርገን ስሜቶቻቸውን ተጋርተን ነበረ። በቆይታችን ጥሩ ጊዜ እያሳለፋችሁ እንደሆነ ባለሙሉ ተስፋ ነን። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት ከኦቤን ሆርን ኦፍ አፍሪካ ወደ እናንተ የሚደርሰውን የመዝናኛ መሰናዷችንን ማለፊያን ነው እየተከታተላችሁ ያላችሁት። በኦሮሚያ ብሮድካስቲንግ ኔትወርክ የሬዲዮ ዘርፍ ላይ ረጅም ዓመት በስራ ያሳለፉ ባለሙያዎች ጋር ቆይታ ልናደርግ እዚህ ተገኝተናል። ቆይታችንን እንቀጥላለን። አብሮነታችሁን ከኛ ጋር አድርጉ። ከእንግዶቻችን መሀል ቀደም ሲል ተማሪ እያለን ድምጻቸውን በሬዲዮ ስናዳምጥ የነበር ብዙ እውቀትን ከነሱ የቀሰምንም አሉ። የሆነ ድምጽ ታስታውሻለሽ? ተማሪ ሆነን በረቶታ የሚል ድምጽ በርቶታ። አዎ ብዙ ነገር ተምረናል። ጋዜጠኝነትን በተለይ የሬዲዮ ጋዜጠኝነትና የቲቪ ጋዜጠኝነት በራሱ የሚለያይበት ነገር አለና እንዴት ነው ጎበዝ የሬዲዮ ጋዜጠኛ መሆን የሚቻለው የሚለውንም ጭምር ጥሩ እውቀትን ልምድን እንድንቀስም ካደረጉን መሀል ናቸው። እንዲሁም ጋሻብ ያሉ በሲስተሙ ላይ እንግዲህ ድምጻችን ሳይቆራረጥ እንደዚሁም የስርጭት መቆራረጥ ሳይኖር በትክክል ከዚህ የሚሰራጩ ድምጾች መልእክቶች በቀጥታ ወደ አድማጮች እንዲደርሱ ከማድረግ አንጻርም ያው እዚህ ኦቤን ውስጥ የቆዩ ናቸውና ከነሱ ጋርም ቆይታ እናደርጋለን። ሌላ ኬቤኪም አለች። አዎ ኬቤኪም እዚህ ትገኛለች። እሷም ደግሞ በሴት የሬዲዮ ጋዜጠኛ ቀደም ተብላ ከሚጠቀሱ የጋዜጠኝነት እንዲሁ ደግሞ የሬዲዮ ጋዜጠኝነት ባለሙያ ናት። ኬቤኪንም እዚህ እንግዳ አድርገን ተገኝተናል። ጋሻቤ ኦቧጋ ኬቤኪ እንኳን ደህና መጣችሁ። እንኳን በሰላም ቀዳሚው ሚዲያ ነው ማለት እንችላለን እና ሬዲዮ በተለይ ደግሞ ከኦቧጋ ነው የምንጀምረው። ኦቧጋ ጋዜጠኝነቱን ሙያ ሳይጀምሩት በፊት ነው ሬዲዮን የተቀላቀሉት። እንዴት ነው ጋዜጠኛ ሳይኮን ሬዲዮን መቀላቀል የሚቻለው የሚለውን ምናልባት ተመልካቾች ጥያቄ ሊያደርጉት ቢችሉ እስኪ ኦቧጋ ከሬዲዮ ጋር ያሉትን ጓደኝነት ዝምድና ያንሱልን። ሬዲዮ እንዳልሽው ወንድም ነው፣ ጓደኛ ነው። ሰው አሁን ከሬዲዮ በእጁ ይዞ ሲያዳምጥ ያወራል እኮ አፍ አውጥቶ ባይናገረውም ኮንቨርሴሽኑ ወይም ደግሞ ንግግሩ ኢንተራክሽን ባይኖረውም በውስጥ ይናገራል። ሰው